ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የሜጀር ጀነራል ፋንታ በላይና የሜጀር ጀነራል አበራ አበበ ፍጻሜ ከገጽ ተጫኔ ነበር መጽሐፍ የተወሰደ። የሜጀር ጀነራል ፋንታ በላይ ፍጻሜ። ሜጀር ጀነራል ፋንታ በላይ መከላከያ ሚኒስቴር ግቢ በተቀመጠ ዕቃ ማሸጊያ ኮንቴነር ውስጥ ከ3 ቀናት በላይ ተሸሽገው ቆይተው ግንቦት 11 ቀን 1981 መገኘታቸው ይታወሳል። ሁለመናው ብረት በሆነ ነገር ውስጥ ያን ያህል ጊዜ ተሸሽጎ መቆየት አስቸጋሪ እንደሚሆን አያጠራጥርም። ቀን ሙቀት፣ ሌሊት ብርድ፣ ረሃብ፣ ውሃ ጥምና የመጸዳጃ ችግር አለ። ሰይጣን ከፈለገ ሊያስነጥስ ወይ በሳል ሊያጣድፍ ይችል ነበር። ከዚህ ሁሉ ፈተና ጋር አያሌ ሰው በሚተራመስበት ስፍራ ተሸሽጎ መቆየት ጉብዝና ነው። ይህም ልክ አለውና 3 ቀንና ሌሊት ካሳለፉበት ዕቃ ማሸጊያ ውስጥ ወጥተው የመከላከያ ሚኒስቴርን ምድር ግቢ ሊሰናበቱ መሽለክሎኪያ ቀዳዳ ፈልገው ስላልተሳካላቸው በአጋጣሚ ያገኙትን ወታደር ሸሽጎ እንዲያስወጣቸው ከተስማሙ በኋላ ሐሳቡን ለውጦ አሳልፎ ሰጣቸው። ፔፕሲና ሚሪንዳ በከተማው ጠፍቶ ፋንታ ተገኛሉ በኮንቴነር ሞልቶ የሚል የቧልት ግጥም ከየት እንደተለቀቀ ሳይታወቅ የከተማው ቅብብሎሽ ሆነ። ጀነራል ፋንታ አሸንፈው በትረ ስልጣን ቢጨብጡና መሪህ እኔ ነኝ ሁልህም ባለህበት እርጋ ቢሉ ኖሮ ዘፈኑ ለህዝብ ተቆርቋሪ ጀግና ባገር ጠፍቶ እኔ ያለውልህ አለ ፋንታ በላይ መጥቶ የሚል በሆነ ነበር። ጊዜ ካዘነበለ ወዲያ ግን መስፈኛ ቢኮን ሲያንስ ነው። ጀነራል ፋንታ በላይን በመጠኑም ቢሆን በቅርብ አውቃቸዋለሁ። አርቆ አስተዋይ፣ በራሳቸው የሚተማመኑ፣ ላመኑበትም ዓላማ በጽናት የሚቆሙና በሶቪየት ህብረት ወታደራዊ አማካሪዎች ላይ ጥላቻ ያላቸው ናቸው። በትምህርት ዝግጅታቸውም ሆነ በጠንካራ ብሔራዊ ስሜታቸው የሀገር መሪ ለመሆን የሚያንሱ አልነበሩም። ለረጅም ጊዜ ወጥነውና አቀናብረው ወደ ተግባር ያወጡትን መፈንቅለ መንግስት ያበላሹባቸው በቅድሚያ ኮሎኔል ተስፋዬ ወልደ ስላሴና ሌተናንት ጀነራል ተስፋዬ ገብረ ኪዳን ይሁነኝ ብለው ቀጥለው ሜጀር ጀነራል መርድ ንጉሴና ሜጀር ጀነራል አበራ አበበ ከአያያዝ ጉድለት እንደሆኑ ይገመታል። ጀነራል ፋንታ ለማዕከላዊ ምርመራ በሰጡት ቃል አድማው እንዴት እንደተጠነሰሰና እንዴት ውድቀት እንደገጠመው በሰፊው አብራርተዋል። መርማሪው የነበረው ሻምበል የቅርብ ወዳጅ ስለሆነ ሰነድ ባያስነብበኝም በቃሉ እንዲህ ሲል ባጭሩ ገልጦልኛል። ከጓደኛዬ ጋር ሆነን በጀነራል ፋንታ በላይ ምርመራ ስንጀምር በጣም ቁጡና አገርጋሪ ሆነው አስቸግረውን ነበር። በተለይ እርሳቸው ከታሰሩበት ክፍል ትይዩ የሬዲዮ ድምጽ ማጉያ ስለነበር የመንግስት ግልበጣ ሙከራቸውን የሚያወግዙ ሰዎች ጥቂት ጀነራሎች እያሉ ሲናገሩ በሰሙ ቁጥር እኛማ ምን ጎድሎብን ነበር፣ ለነሱ ብለን ተነስተን በመውደቃችን መዛበቻ አደረጉን በማለት በብስጭት እየተብከነከኑ ቃላቸውን ሊሰጡ ፈቃደኛ አልነበሩም። ለምርመራ በጠራናቸው ቁጥር ለእርሳቸው ልዩ አክብሮት ያለን መሆናችንን ለማሳየት ከተቀመጥንበት እየተነሳን እንቀበላቸው ስለነበር እኛም እኮ የዚህ መንግስት አመራር ሰልችቶናል፣ ዓላማችሁን ደግፈንም ነበር፣ እርምጃችሁ ቢሳካ ኖሮ ዛሬ እነዚያኖቹን በመመርመር ባላገለገልናችሁ ነበር በማለት እያዋዛን አለሰለስናቸው። ደጋፊያቸው መሆናችንን እስከሚያምኑም በጥቂቱ 1 ሳምንት ያህል ፈጅቶብናል። ከዚያ በኋላ ቁጡነታቸውን ትተው ተግባቡንና የጠየቅናቸውን ሁሉ በፈቃደኝነት ይነግሩን ጀመር በማለት ቀጠለ። ጥንስሶ የጀመረው በማለት ቀጠሉ ጀነራል ፋንታ ለነሻምበል ቃላቸውን ሲሰጡ በ1977 ሰኔ ጀመረው ባረንቱን ከሻቢያ የማስለቀቅ ውጊያ እንዳበቃ ነበር። ምክንያታችንም በውጊያው ስልት በእኛና በሶቪየት ህብረት ወታደራዊ አማካሪዎች መካከል ሰፊ ልዩነት በመታየቱ ነበር። ፕሬዝዳንቱ የእኛን ሐሳብ ትተው የነሱን ተቀብለው ማጥቃቱ እንዲጀመር በማድረጋቸው ምንም እንኳን ባረንቱን ነፃ ማውጣት ቢቻለንም ከፍተኛ መስዋዕትነት እንድንከፍል ከመገደዳችንም በላይ
ውጊያው በተከታታይ ቀጥሎ በሻዕቢያ ላይ ድል እንቀዳጅ እንደተቃረብን የሰራዊቱ ግስጋሴ እንዲከታ በመደረጉ ሻዕቢያ በርቀት ያለ ሰራዊቱን አሰባስቦ መልሶ እንዲቋቋመን እድል ሰጠው። 4 ወራት ሙሉ ተከታታይ መስዋዕትነት የተከፈለበት ዘመቻም ዋጋ ቢስ ሆነ። በዚህ ከፍተኛ ቅሬታ ስለተሰማን ሜጀር ጀነራል መርዕድ ንጉሴ፣ ሜጀር ጀነራል ደምሴ ቡልቶ፣ ሜጀር ጀነራል አበራ አበበና እኔ ሆነን ፕሬዝዳንቱን እንዲያነጋግሩን ጠየቅናቸው። ለስራ ጉብኝት ወደ ህንድ መሄዴ ስለሆነ ከዚያ ስመለስ አነጋግራቸዋለሁ አሉን። ከጉብኝታቸው እንደተመለሱ ያነጋግሩናል ብለን ስንጠብቅ እኔ ወደ ኢንዱስትሪ ሚኒስቴር፣ ጀነራል መርዕድ ከሁለተኛው አብዮት ሰራዊት ወደ ጦር ኃይሎች፣ ጀነራል አበራን ደግሞ ከሁለተኛ አብዮታዊ ሰራዊት ወደ አንደኛው አብዮታዊ ሰራዊት በሹመት ስም አዘዋወሩን። ከዚህ በኋላ አራታችን ተገናኝተን ሰውየው እኛ ምንለውን ካልሰማ ከኛ ይልቅ የውጭን ሰዎች ካመነ መወገድ አለበት ብለን ወሰንን። እናም የመፈንቅለ መንግስት እንስሶ የጀመረው ከዚህ ላይ ነው። ከዚያም የሥራ ክፍፍል አደረግን። በዚያ መሰረት እኔ እንቅስቃሴው መሪ ሆኜ ኢንዱስትሪ ባለባቸው የሀገሪቱ ከተሞችና በውጭም ሀገር ለሥራ ጉብኝት ስዘዋወር እቅዳችንን እንዳስተዋውቅና ተከታይ እንዳበዛ የውጭ ግንኙነትም እንድፈጥር ጀነራል መርዕድ በስራው አማካኝነት ሰራዊቱን ለማነጋገር ሲዘዋወር ባገኘው አጋጣሚ ሁሉ ቅስቀሳ እንዲያደርግ፣ ጀነራል አበራ ደግሞ አመቺ ሆኖ ባገኘው መንገድ ሁሉ ሰውየውን እንዲያስወግድ ተስማማን። በስራ ክፍፍላችን መሰረት መንቀሳቀስ ጀመርን። በ1981 በወያኔ ላይ ማጥቃት ለመጀመር ቅድመ ዝግጅት ሲደረግ ጀነራል አበራ ከአንደኛው አብዮታዊ ሰራዊት ከፊል ጦር ይዞ ወደ ትግራይ እንዲሄድና እዚያ ካለው ጦር ጋር አዳምሮ ሶስተኛውን አብዮታዊ ሰራዊት እንዲያቋቁም ሲታዘዝ አጋጣሚውን በመጠቀም አዲስ አበባ ገብቶ መፈንቅለ መንግስቱን እንዲያደርግ አቅደን ነበር። ፕሬዝዳንቱ ጠረጠሩ መሰለኝ። ጦሩን ይዞ አዋሽ ሲደርስ ወደ ሚሌ ዞሮ በጭፍራ በኩል ወደ መቀሌ እንዲያመራ አዘዙት። እሱ በአዲስ አበባ በኩል ማለፍ አለብኝ ብሎ ግትር አቋም በመያዙ እርሳቸው ደግሞ ተወው ጦሩን ላከናንተ ባለበት እርጋ ብለው በርሱ ምክትል ጀነራል ሙላቱን ወደ መቀሌ በመላካቸው የመጀመሪያ እቅዳችን ከሸፈ። ሁለተኛው እቅዳችን ለስፖርታ ኮማንዶዎች የሚሰጥ የተለያየ ደረጃ ያለው የጦር ሜዳ የተዋጊ ምልክት ከመመረቱ በፊት ፕሬዝዳንቱ ንድፉን ማየት እንደሚፈልጉ ማወቃችን ንድፉን ያዘጋጀው ግለሰብ ሻምበል እርሳቸው የነገሩትን የሰውየውን ስም ስለዘነጋው አልነገረኝም። የኮማንደር ማዕረግ ያለው የባህር ኃይል ባልደረባ እንደሆነ ግን ጠቁሞኛል። ሊያሳያቸው ቢሮአቸው ሲገባ እንዲገድላቸው ተስማምተን እንዳለን እሳቸው ሳይመቻቸው ቀርቶ ዛሬ ነገ ሲሉ ለጉብኝት ወደ ምስራቅ ጀርመን እንደሚሄዱ ታወቀ። ሁለተኛው እቅዳችን ቢከሽፍም ወደ ምስራቅ ጀርመን የሚሄዱበት ቀን ግን የመጨረሻ እንዲሆን ተስማማን። ስለዚህ ግንቦት 8 ቀን እሳቸውን ከሸኘን በኋላ መከላከያ ሚኒስቴር ውስጥ ተሰበሰብን። ከዚያም አውሮፕላናቸው በሚሳኤል እንዲመታ ወሰንን። ሆኖም አብረዋቸው ያሉት ጉዳዩ የማይመለከታቸው ከ70 በላይ የሚሆኑ ሰዎች በከንቱ ማለቅ እንደሌለባቸው ሐሳብ ስለቀረበ በሚሳኤል መምታቱን ትተን እንደወጡ ለማስቀረት ተስማማን። ያም ሆነ ይህ ጥረታችን የትም ሳይደርስ ከሸፈ በማለት አጠቃላይ ሁኔታውን እንደገለጹለት ሻምበል ጥረታችሁ በምን ምክንያት ሊከሽፍ ቻለ ብሎ ጠየቃቸው። ለዚያ በቃን አንድ የተሳሳተ ግምት ነው። የውን ፕሬዝዳንት መንግስቱን ህዝቡም ሰራዊቱም ጠልቷቸዋል። ስለዚህ እኛን ጀምረው እንጂ ያለማመንታት ሆ ብሎ ይከተለናል በማለት ተዘናግተናል። ይህ ለውድቀታችን ዋናው መንስኤ ነው። በመፈንቅለ መንግስቱ ሙከራ ላይ የተሳተፋችሁት በሙሉ የኢሰፓ ማዕከላዊ ኮሚቴ አባላት ናችሁ። ለምን ከፖሊት ቢሮ አባላት መካከል አልጨመራችሁም? ለጀነራል ተስፋዬ ገብረ ኪዳን አማክረነው ነበር። በሐሳባችሁ እስማማለሁ፣ ነገር ግን አብሬያችሁ አልሳተፍም አልፈልግም አለን። ኮሎኔል ተስፋዬ ወልደ ስላሴም ነበረበት። ሁሉን ነገር ያውቃል። ሆኖም በመጨረሻ ተወን። ሌሎቹ ግን ከአንድ ወይንም ከሁለት ሰዎች በቀር ከፕሬዝዳንቱ እኩል ጥፋተኞች በመሆናቸው የሚወገዱ ነበሩ። ዓላማችሁን በምን ሁኔታ ለመፈጸም ኖሯል ያቀዳችሁት? ሚሊሺያ ያላቸው የአስተዳደር አካባቢ የኢሰፓ አንደኛ ጸሐፊዎችን በሙሉ አግለን በመተካቸው የጦር አባላት የሚገኙበት ኮሚቴ አቋቁመን አመራር እንዲሰጡ ማድረግና ከዚያም በየደረጃው አስፈላጊ የሆኑ የአስተዳደር አካላትን መመስረት በማለት መልስ ሰጥተዋል። እነ ሻምበል የጀነራል ፋንታን ቃል ይዘው ወደ ኮሎኔል ተስፋዬ ሄዱና እርሶም በሴራው አሉበት ብለዋል፣ እንዴት ነው ነገሩ ቢሏቸው በእንዴት ጦፈው ይሄ መንግስት ገምቷል
መለወጥ አለበት አሉኝ እንጂ ባድማቸውን ተሳተፍ አልጠየቁኝም። እኔም አልተሳተፍኩም በማለት የመለሱላቸው ሲሆን በጣም በመናደዳቸውና በቁጡነት ራሳቸውን የመከላከል አዝማሚያ በማሳየታቸው የተነሳ ቀጣዩን ጥያቄ ለመሰንዘር ላለቅነታቸው ፈርተው እንዲሁም ቀጥተኛ ተመርማሪ ባለመሆናቸው ጥያቄያቸውን እንዳልገፉበት በጀነራል ላይም የጀመሩትን ምርመራ ሳያጠናቀቁ ለተቀበሉትም የምርመራ ቃል ሳያስፈርሟቸው እንደተገደሉ አውስቶልኛል። ጀነራል ፋንታ በቁጥጥር ስር ከሚገኙበት ማዕከላዊ ምርመራ ለማምለጥ በመሞከራቸው በጠባቂዎች ጥይት ተገደሉ በማለት በመገናኛ ብዙሃን በተሰራጨው አጭር ሀተታ ነበር መሞታቸው የተሰማው። የግድያው መንስኤ ይህ እንዳልሆነ ግን ጠንካራ ክርክር አስከተለ። አንደኛው ወገን በዕለቱ ለጥበቃ የተመደበው ግለሰብ ምግብ ሲያቀርብላቸው አዘናክተው በካራቴ ማጅራቱን መተውት እንደወደቀ ሽጉጡን ነጥቀው ሊያመልጡት ሲሞክሩ ሌላው ደርሶ እንደገደላቸው በማውሳት ከላይ የተገለጸውን የመንግስት ሀተታ ሲያጠናክር፣ በሌላ ወገን ደግሞ ፕሬዝዳንት መንግስቱ ፋንታን ላነጋግረው አምጡልኝ በማለታቸው ጀነራሉ እዚያ ከሄዱ በሴራው ሲሳተፉ ቆይተው የኋላ ኋላ ከድተው ለፕሬዝዳንቱ ታማኝ መስለው እንደ ቀንድ አውጣ ራሳቸውን የቀበሩ ግለሰቦች ያጋልጡናል ብለው ስለሰጉ አስገደሏቸው በማለት የላኛውን ሐሳብ ይሞግታል። እርሳቸው የተገደሉት የማዕከላዊ ምርመራ ሰራተኞች ሁሉ ለምሳ እንደወጡና ምድር ግቢው ጭር ባለበት ሰዓት ሲሆን ሬሳቸው ወድቆ የታየው በእስር ቤቱ ግንቦች ቤቶች መካከል በሚገኘው ለቤት ስራ በተከማቸ የድንጋይ ቁልቁል አጠገብ በመሆኑ ለማምረጥ መሞከራቸውን ለማሳመን የተደረገ እንደሚመስል በወቅቱ ከማዕከላዊ ምርመራ አካባቢ የተገኘ ፍንጭ ጠቁሟል። የሜጀር ጀነራል አበራ አበበ ፍጻሜ በመንግስት ላይ አመጽ ያካሄዱ መሆናቸውንና በዚህ ላይም እንቅፋት የሚሆንባቸውን ሁሉ ለማስወገድ የሚገደዱበት ሁኔታ እንዳለ ዘንግተው የሀገር መከላከያ ሚኒስቴሩን ስለገደሉ ራሳቸውን እንደ ተራ ነፍሰ ገዳይ ቆጥረው ወይንም ያጨዋት ጥይት አጠቃላይ እቅዳቸውን እንዳስጨነገፈቻቸው ተሰምቷቸው እይታን በማይስቡበት ሁኔታ መኪናቸውን ቆስቁሰው በሩን ጥሰው እግር ያውጭኝ አሉ። ተሰብሳቢዎቹ እምነታቸውን በእርሳቸው ላይ ጥለው ተግባራቸውን ቀጥለው ሻምበል መንግስቱ ከቀኑ 5 ሰዓት ግድም መጥቶ መከበባቸውን በሜጋፎን እስከሚነገራቸው ድረስ ውጭ ምን እየተካሄደና ጀነራሉም የተሰጣቸውን ኃላፊነት ተው የት እንደደረሱ አያውቁም ነበር። ይህ በሆነ 15 ቀናት በኋላ ከቀኑ 8 ሰዓት ላይ ጉለሌ አካባቢ የመገደላቸው ወሬ ለአዲስ አበባ ከተማ ኢሰፓ ኮሚቴ ደረሰ። የኮሚቴው ስራ አስፈጻሚ አባላት በአንድ መኪና ታጨቅንና አቅጣጫውን በሚያውቅ ፖሊስ እየተመራን ከስፍራው ደረስን። የአዲስ አበባ ፖሊስ አዛዥ ብርጋዴር ጀነራል ያዴቴ ጉርሙን በስፍራው አገኘናቸውና እንዴት ነው አልናቸው። ጀነራሉ እዚህ አካባቢ ተሸሽጎ እንደሚገኝ በደህንነት ጥበቃ በኩል ተነገረን። ይገኝበታል የተባለውን ቤት ከበብን። የአጥሩ በር እንዲከፈትልን ጠየቅንና ተከፍቶልን ወደ ውስጥ ገባን። ከዚያም ቤቱን መፈተሽ ስንጀምር ጀነራሉ ቀድሞ ነክቶ ኖሮ በመስኮት ወጥቶ ማምለጡን ተረዳን። እርቆ እንደማይሄድ ስለተገነዘብን ከበባችንን አጠናከርን። ወዲያው ጣሪያ ለጣሪያ እየተረማመደ ካንዱ ወደ ሌላው ሲሸጋገር አየነው። ከዚያም ቀደምነውና እንዲከበብ አደረግን። ከግንቡ ቁልቁል ዘሎ ግቢውን አቋርጦ በር ከፍቶ ለመውጣት ሲሞክር ከኛ ልጅ ጋር ፊት ለፊት ተገጣጠሙ። ወደ መጣበት ሊመለስ አስቦ ሲዞር የኛ ልጅ ቀድሞ ጭንቅላቱን ስለመታው ወደቀ። በዚያ በኩል ዞረን የወደቀበትን ማየት እንችላለን አሉና ወደ መለከቱን አቅጣጫ ሲያመሩ ተከተልናቸው። ጀነራል አበራን ጥይት ተኩሶ የጣላቸው ፖሊስ የቴሌቪዥን ጋዜጠኞች በካሜራቸው እየቀረጹት ደረስን። ይሄ ነው ተኩሶ የጣለው አሉን ጀነራል ያደቴ። ፖሊሱ ለግላጋ ወጣት ነው። ውስጡ በጭንቀት ማዕበል የተናወጠ መሆኑ በቀይ ገጹ ላይ ቁልጭ ብሎ ይታያል። እርሱ በታዘዘው መሰረት ተግባሩን በትክክል ፈጽሟል። መገናኛ ብዙሃን ላይ አውጥቶ ማጋለጡ ለደህንነቱ አስጊ ስለሚሆን ምስሉን በቴሌቪዥን ማሳየትም ሆነ በጋዜጣ ላይ አትሞ ማውጣት አግባብ እንዳልሆነ አስተያየታችንን ለጀነራል ያደቴ ሰነዘርን። እሳቸው አያሌ በጎ ምግባር ያላቸው ጨዋ አዛውንት ቢሆኑም በወጣቱ ፖሊስ ጉብዝና ጀርባ የራሳቸው የአመራር ብቃት እንዲመሰከር ፈልገው ኖሮ በሰነዘርነው አስተያየት ቅሬታ ተሰማቸው። ሆኖም አነጋገራችንን እንደ ትዕዛዝ ቆጥረውት ይመስለኛል የካሜራ ቀረጻው ተቋረጠ።
ሜጀር ጀነራል አበራ ወድቀውበታል ወደ ተባለው ግቢ አምርተን የግንቡን መዝጊያ ከፍተን እንደገባን ወደ ምድር ግቢ በሚያመራው የአስፋልት መንገድ በቀኝ በኩል በሚገኝ አረንጓዴ መስክ ላይ በደረታቸው ተንበልብለው አየናቸው። አዳፋ ጥቁር ሰማያዊ ጂንስ ሱሪና ጃኬት ለብሰዋል። ሸራ ጫማ ተጫምተዋል። እንደ ሱዳኖች አይነት ጥምጥም ራሳቸው ላይ ጠምጥመዋል። በግራ እጃቸው 38 ኮልት ሽጉጥ ይዘዋል። ግራኝ ስለሆኑ ይመስለኛል። ከፖሊሱ የተተኮሰችባቸው ጥይት ወደ ግራ በሚያደላ አኳኋን ግንባራቸው ላይ ነድላቸዋለች። በቃ ጀነራል አበራ አበበ መገደላቸውን በዓይኔ ያረጋገጥኩ። እርሳቸው ለዚህ መጥፎ አወዳደቅ የተጋለጡት ከዚህ በታች በተገለጠው ምክንያት እንደሆነ ከደህንነት ጥበቃ ሚኒስቴር አካባቢ የተሰማው ሹክሹክታ ይጠቁማል። ከመከላከያ ሚኒስቴር ግቢ እንደወጡ ወደ አንድ ዘመዳቸው ቤት ሄደው ተሸሸጉ። ከጥቂት ቀናት በኋላ ወደ ኮሎኔል ተስፋዬ ወልደ ስላሴ ስልክ ደውለው ከተደበቁበት ስፍራ ወደ ውጭ ወጥተው የሚመልጡበትን መንገድ እንዲያመቻቹላቸው ተማጸኗቸው። ኮሎኔል ተስፋዬም ዳግመኛ ትደውልልኝ የሚል መልስ ሰጧቸው። ከዚህ በኋላ በስልክ ጠለፋ የተደበቁበትን ስፍራ ያውቀውና ያሲዘኛል በሚል ፍራቻ ከተሸሸጉበት ቤት ወጥተው ወደ ሌላ መሸሸጊያቸው ተዛወሩ። ሁለተኛው መሸሸጊያቸው ያንዲት ዘመዳቸው ቤት ነበር። ይሁን እንጂ የሴትየዋ ባል ኮሎኔል በቤቱ ተሸሽገው እንደሚገኙ ለኮሎኔል ተስፋዬ ሹክ አለ። እርሳቸውም አድናችሁ ያዙ የሚል ትዕዛዝ ለአዲስ አበባ ፖሊስ መምሪያ ሰጡ። ጀነራሉ እጃቸውን ከሚሰጡ ሞታቸውን እንደሚመርጡ፣ ፖሊሶችም ግብግብ ከመቅጠም ይልቅ ሰበብ ፈልገው እንደሚገድሉ ያወቁ። እናም ብርጋዴር ጀነራል ያደቴ ጉርሙ ትዕዛዝ እንደደረሳቸው ሰዎቻቸውን አሰማሩ። ሜጀር ጀነራል አበራም ተገደሉ። ሚስጥርም ተቀበረ ተብሎ ታሰበ። ጀነራል አበራ ለረጅም ጊዜ ያውቃቸው ነበርና በደረታቸው ተደፍተው ሳያቸው እንባዬ መጣ። ጀብዱና ዝና ወዳድ ቢሆኑም ሀገሪቱ በተቸገረችበት ስፍራ ሁሉ በተለይም በምስራቅና በሰሜን ጦር ግንባሮች እንዲሁም በበረራ ደህንነት ብሔራዊ ግዴታቸውን ያለ ጥያቄ ፈጸሙ ጀግና የጦር መኮንን ነበሩ። ብዙውን ጊዜ የጀግና ሰው አሟሟት አልባሌ ስፍራ ላይ መሆኑ ይገርመኛል። እቤቱ ተደብቀው እንደሚገኙ የጠቆመው ኮሎኔል ለወረታው የማዕረግ እድገት እንዲሰጠው ጥያቄ አቅርቦ ነገር ግን 5000 ብር ብቻ በሽልማት እንደተሰጠው ታወቀ። እንደሚነገረው ገንዘቡ ወዲያው አለቀ። በዘመድ አዝማድ መገለሉና ጸጸቱ ግን አብሮ ነዋሪ ሆነ። ለዛሬ በቃን። የዛሬው ጽሑፋችን እንዴት ነበር? ከወደዳችሁት ኮሜንት ጻፉልን። ላይክ፣ ሰብስክራይብ እና ሼር ማድረግ ማይረሳ። በሌላ ጽሑፍ እንገናኛለን።